ምዕራፍ 5 የችግሮች ወቅቶችን ማሸነፍ። ቀውሶችና የተዘጉ ሁኔታዎች በሚከሰቱበት ጊዜ ቢያንስ አንድ ጥቅም አላቸው። እንድናስብ ያስገድዱናል። ጃዋሃራል ነህሩ። ሁሉም ነገር ወቅታዊ ነው። የትም ብትኖር ወቅቶች ይመጣሉና ይሄዳሉ። ወቅቶች በተለያዩ የዓለም ክፍሎች በጣም የተለያዩ ቢመስሉም እያንዳንዱ ወቅት ሁልጊዜ አንዳንድ አዎንታዊና አሉታዊ ገጽታዎች አሉት። በቤት ዙሪያ ያለው እይታ አረንጓዴ ወይም ቡናማ አሊያም ነጭ ሊሆን ይችላል። ሁኔታው ሞቃት ወይም ቀዝቃዛ ሊሆን ይችላል። አየሩም ደመናማ፣ ዝናባማ አሊያም ንጹህ ደረቅ ሊሆን ይችላል። እነዚህ ወቅታዊ ልዩነቶች ናቸው። ሰዎች ሁልጊዜ የሚቀጥለው አሊያም ከዚያ በኋላ የሚመጣውን ወቅት ይጠብቁና እዚያ ሲደርሱም ይደሰታሉ። ገበሬዎች፣ አሳጥማጆችና ከቤት ውጭ የሚሰሩ ሌሎች ሰዎች ምናልባት ለወቅታዊ ለውጥ እውነታ እጅግ የላቀ አድናቆት ይኖራቸው ይሆናል። ግን ለሁላችንም የወቅቶች መፈራረቅ ሙሉ በሙሉ የተለመደ ነው። የሰው ሕይወት እንዲሁ ወቅታዊ ይመስላል። ሰፊውን እይታ ስንመለከት ልደትና ጨቅላነት እንደ የዘር ጊዜና እንደ ጸደይ አዲስ እድገት ናቸው። ስለ ወጣትነትና ለአቅመ አዳም መድረስ ስንነጋገር ረጅም ፍሬያማ የበጋ ወቅት ይመስላሉ። የመካከለኛ ዕድሜ ከመከር ወቅት ጋር ሲነጻጸር ሁሉም ነገር ለምርትነት የሚደርስበትና የበጋው እድገት መቀዛቀዝ የሚጀምርበት ነው። እርጅና ደግሞ ውበት፣ ጠንካራ ተሞክሮ የተገኘ ጥበብና ለአዲስ ሕይወት እውነተኛ ተስፋ ካለበት ከክረምት ጋር በጣም ይመሳሰላል። በግል ሕይወታችን ውጣ ውረዶች ውስጥ እያንዳንዳችን ዓመታት እንዲሁም ወቅቶች እንዳሉት እናያለን። ሥራ የሚበዛባቸው ወቅቶች ለረፍት ወቅቶች እጅ ይሰጣሉ። ሰላማዊ ወቅቶች ከችግር ወቅቶች ጋር ይለዋወጣሉ። የመረጋጋት ወቅቶች በቀውስ ወቅቶች ይሰበራሉ። አንዳንድ ጊዜ ከአንድ ወቅት ወደ ሌላው በፍጥነት የምንሸጋገር ሲሆን፣ በሌሎች ጊዜያት ደግሞ በሚያስጨንቅ ዝግታ የሚሄድ ይመስላል። የሰው ሕይወት በውስጡ ያለበት ችግር ትንሽም ቢሆን ትልቅ አሊያም ሰውየው ችግር እየተደራረበበት መውጣት ያቃተው ቢመስልም በእያንዳንዱ ሕይወት ውስጥ እንደ ማዕበሉ እርግጠኛ የሆነ መዋዠቅና ፍሰት አለ። ሕይወታችን የሚለዋወጥ በመሆኑ በምድር ገጽ ላይ በሕይወት ውስጥ ለሚከሰት ቀውስ መከላከያ ያለው አሊያም በከፍተኛው ቀውስ ለዘላለም የሚሰቃይም ማንም የለም። ሁልጊዜ ይለዋወጣል። አንዳንድ ሰዎች ለውጥ ባይወዱም ወቅታዊ ለውጥ ብዙ ጥቅሞች እንዳሉት ያውቃሉ። ምድር ያሏትን ጠቃሚ ንጥረ ነገሮች መሰብሰብና ለሚመጣው የዘር ማብቀል ወቅት ዝግጁ መሆን እንድትችል እህል በሚበቅልባቸው ወቅቶች መካከል ማረፍ እንዳለባት ይረዳሉ። ከመትረፍረፍ ጊዜያት ቀጥሎ የጥረት ጊዜያት ተከትለው የሚመጡ ቢሆንም በጊዜው የመትረፍረፍ ወቅቶች እንደገና እንደሚከተላቸው ይረዳሉ። ስለዚህ እያንዳንዱ ወቅት ይዞት የሚመጣውን የተለያዩ የውበት አይነቶች ያደንቃሉ። የዓመቱን ወቅቶች የመሰረተው እግዚአብሔር ነው። የአየር ንብረት ልዩነቶችን የፈጠረውም ራሱ ነው። እርሱ ሞቃታማ አካባቢዎችን እንዲሁም አንታርክቲካን ሰርቷል። ውቅያኖሶችን፣ ተራሮችንም ሰርቷል። እርሱ የወቅቶች መለዋወጥ መስራች አባት ነው። በመክብብ መጽሐፍ ውስጥ ይህን የታወቀ ክፍል እናገኛለን። ስታነበው ጊዜ የሚለውን ቃል ወቅት በሚለው ቃል መተካት ትችላለህ። ለሁሉም ዘመን አለው። ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከልም ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስም ጊዜ አለው፣ ለመስራትም ጊዜ አለው።
ለማልቀስ ጊዜ ያለው፣ ለመሳቅም ጊዜ ያለው፣ ዋይ ለማለት ጊዜ ያለው፣ ለመዝፈንም ጊዜ ያለው፣ ድንጋይን ለመጣል ጊዜ ያለው፣ ድንጋይንም ለመሰብሰብ ጊዜ ያለው፣ ለመተቃቀፍ ጊዜ ያለው፣ ከመተቃቀፍም ለመራቅ ጊዜ ያለው፣ ለመፈለግ ጊዜ ያለው፣ ለማጥፋትም ጊዜ ያለው፣ ለመጠበቅ ጊዜ ያለው፣ ለመጣልም ጊዜ ያለው፣ ለመቅደድ ጊዜ ያለው፣ ለመስፋትም ጊዜ ያለው፣ ዝም ለማለት ጊዜ ያለው፣ ለመናገርም ጊዜ ያለው፣ ለመውደድም ጊዜ ያለው፣ ለመጥላትም ጊዜ ያለው፣ ለጦርነት ጊዜ ያለው፣ ለሰላምም ጊዜ ያለው። መጽሐፈ መክብብ 3 ከቁጥር 1 እስከ 8። ከነዚህ ጊዜያት ምን ያክሉ የችግር ጊዜያት እንደሆኑ አስተውለሃል? መሞት፣ መንቀል፣ መግደል፣ ማፍረስ፣ ማልቀስ፣ ማዘን፣ ማጥፋት፣ መጣል፣ መቀደድ፣ መጥላት፣ መዋጋት። ሆኖም እያንዳንዱ የችግር ጊዜ ሁሉ በደስታ ጊዜ እንደ መወለድ፣ መትከል፣ መፈወስ፣ መስራት፣ መሰብሰብ፣ መሳቅ፣ መደሰት፣ መፈለግ፣ መጠበቅ፣ መስፋት፣ መተቃቀፍ፣ ማግኘት፣ መጠበቅ፣ ማስተካከል፣ እርቅ፣ ፍቅር፣ ደስታ፣ ሰላም ባሉ የደስታ ጊዜያት በሚዛን ተሰርተዋል። አዎ፣ ሁሉም ነገር ወቅታዊ ነው። ሁሉም ነገር ይለዋወጣል። ምንም እንኳን አሁን በአስቸጋሪ ወቅት ውስጥ ብትሆንም እንኳን ብዙ ሳይቆይ አዲስ ወቅት ይመጣልሃል። ከእግዚአብሔር በቀር ቋሚ የሆነ ምንም ነገር የለም። በሌላ መንገድ ስናስቀምጠው ምንም ነገር ቋሚ አይደለም ማለት ነው። ምንም እንኳን የወቅቱ ዑደቶች ሊተነበዩ የሚችሉ ቢሆንም መለወጣቸው ይቀጥላል። ያንን አገላለጽ ከእግዚአብሔርና ከእርሱ የተስፋ ቃል በስተቀር ቋሚ የሆነ ምንም ነገር የለም ለማለት ማሻሻል አለብኝ። ቅጠሎቹ ከዛፎቹ ላይ ሊረግፉ ይችላሉ። አየሩም ሊለወጥ ይችላል። እግዚአብሔር ግን በፍጹም አይለወጥም። እርሱ ትላንት ዛሬም እስከ ዘላለምም ያው ነው። ዕብራውያን 13:8ን ተመልከት። የምድርንና የሕይወታችንን የሚለዋወጡ ወቅቶች የሠራ የማይለዋወጠው እርሱ እግዚአብሔር ብቻ ነው። እርሱ የሚሠራውን ያውቃል። ሕዝቦቹ ስለ ሕይወታቸው መጨነቅ እንደማያስፈልጋቸው እንዲያውቁም ይፈልጋል። እየሆነ ያለው ሁሉ ቋሚ አይደለም። ለለውጦቹ ሁሉ ኃላፊነቱ የእግዚአብሔር ነው። ስለዚህ ዘላቂ ሊሆን ስለማይችል ምንም ነገር ቢከሰት እየሆነ ያለው ምንም አይደለም። ለእያንዳንዱ ቀውስ ማብቂያ ይኖረዋል። እየሆነ ያለው ነገር ለአንተ ጥሩ መስሎ ቢታይህ አሊያም መጥፎ ቢመስልህ ምንም ለውጥ የለውም። ምክንያቱም በመጨረሻ መለወጡ አይቀርም። ለውጡን የሚያቀናጀው ደግሞ አምላክህ እግዚአብሔር ነው። ወቅቶች ለመሻሻል ዋስትና የሚሰጥባቸው የእርሱ መንገዶች ናቸው። ይህ ማለት ያ የወቅቶች መለዋወጥ ተስፋን ለማምጣት እጅግ አስተማማኝ ከሆኑት የእርሱ መንገዶች አንዱ ነው ማለት ነው። ይህ ማለት በሕይወት ጨለማ ወቅት እንኳን ቢሆን ተስፋ አትቆርጥም ማለት ነው። ደግሞም ክረምቱ ምንም ያክል ቀዝቃዛ ቢሆን ሁልጊዜ በጋ እየመጣ እንደሆነ ታውቃለህ። እንደዚሁም ክረምት ሲመጣ በጋ ተመልሶ እንደሚመጣ ስለምታውቅ የዋና ልብሶችህን አትጥልም። መቼም ለመዋኘት ውሃ ውስጥ ስትገባ በክረምቱ አጋማሽ ላይ የለበስከው ረጅም እጅጌ ያለው ሹራብ አያስፈልግህም። በተመሳሳይ ሁኔታ ክረምት የሆነው ኢኮኖሚያዊ ወቅት ሲመጣብህ ምንም ጥቅም የሌለው ቢመስልህም የባንክ ሂሳብህን አትዝጋም። ከፍቶ ነው እንዲቆይህ በውስጡ የተወሰነ ገንዘብን ተው። ለምን? ምክንያቱም እንደገና ገንዘብ ልጨምርበት የምትችልበት ወቅት ይመጣልሃልና። ምክንያቱም ሁሉም ነገር ወቅታዊ ነው። የመትረፍረፍ ወቅትና የድህነት ወቅት አለ። ክረምቱ በጭራሽ አይቆይም፣ በጋውም እንደዚያው። ሥራ መቀጠርም ሆነ ሥራ አጥነት ወቅታዊ ናቸው። ሥራ አጥ ከሆንክ ሥራ የመቀጠሪያ ጊዜ ወደፊት አለ። ሥራን የምትለቅበት ወቅት ከሆነም ከፊትህ የተሻለ ሥራ ይጠብቅሃል። የሚቀጥለው ምዕራፍ ለመክፈት አንድ ምዕራፍ መዝጋት አለብህ ማለት ነው። ስለዚህ አብዛኛውን ጊዜ ከበፊቱ የበለጠ ትልቅና የተሻለ ለሆነ ምዕራፍ መዘጋጀት አለብህ። ለሁሉም ጊዜ አለው። የቀውስ ወቅቶች ጊዜ መሆናቸው እጅግ ጥሩ ነው።
የህይወት ቁልፍ ወቅቱን ማለፍ ነው። በችግር ጊዜ ውስጥ ስትሆን ወቅቱ እስኪቀየር መጠበቅ ፈታኝ ሊሆን ይችላል። ከመታገስ ጽናት በላይ የሆነ እውነተኛ ተስፋ ያስፈልጋል። በዋሻው መጨረሻ ላይ መብራት እንዳለ ካወቅክና እግዚአብሔር እንዲረዳ ከጎንህ ማድረግ ከቻልክ ጨለማውን ወቅት ማለፍ ትችላለህ። ረጅሙንና ቀዝቃዛውን ክረምት በሙቀት ውስጥ መቆየት ከቻልክ በእርግጠኝነት በጋ ላይ ትደርሳለህ። ወደ እግዚአብሔር መንግሥት አብሮነት እሳት እጆችህን መዘርጋት መቀጠል እስከቻልክ ድረስ ሰውነትህን የሚቀዘቅዝና እየተንቀጠቀጥክ ቢሆንም እንኳን መንቀጥቀጡ እስኪያቆምና ፀሐይ ደግማ እስክትወጣ ድረስ መጽናናት ትችላለህ። ሕይወትህ የእምነት ጉዞ ነው። በምዕራፍ 1 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችን ነው። አንደኛ ዮሐንስ 5:4 በሚለው የሐዋርያው ዮሐንስ ቃል እንዳስታወስኩ ውሳኔዎችህን በማሳወቅና ቁርጠኝነትህን በማቀጣጠል በችግር ጊዜያት ውስጥ በጽናት እንድታልፍ የሚረዳ እምነትህ ነው። ዮሐንስ እምነትህ ዓለም ያሸንፋል ሲል ዓለም ለማለት የተጠቀመው ኮስሞስ የሚለውን የግሪክ ቃል ሲሆን ትርጉሙም የአስተዳደር ሥርዓቶች፣ የተጽዕኖ ሥርዓቶች፣ የግለሰብ ኃይልና የበላይነት ቅርጾች እንደማለት ነው። በሌላ አገላለጽ ኮስሞስን ማለትም የዓለምን ኢኮኖሚዎችና ባህሎችን ማሸነፍ ትችላለህ ማለት ነው። ለአንድ ወቅት መሰቃየት ይኖርብህ ይሆናል። በረጅም ጊዜ ግን የፈረሰውን ሥርዓት ማሸነፍ ትችላለህ። አዎ፣ ሥርዓቱ ፈርሷል። ባንኮች እየወደቁ፣ የኢንሹራንስ ኩባንያዎች እየታጠፉ፣ የነዳጅ ዋጋ እየዋዠቀ፣ የንግድ ተቋማት እየቀነሱ፣ ኢኮኖሚው በጀርባው እየተገለበጠ ነው። ነገር ግን እግዚአብሔር ቀጣዩን እርምጃ እንደሚያሳይህ በመተማመን ሁሉንም ሲያልፍ ማየት ትችላለህ። ከዚህ በፊት የነበሩት ተስፋ አስቆራጭ ወቅቶች እንዳለፍካቸው ሁሉ ይህንንም ወቅት በእጅጉ ማለፍ ትችላለህ። ቶሎ የመደናገጥ አዝማሚያ ስላለን እጆቻችንን ወደ እግዚአብሔር ከማንሳት ይልቅ በተስፋ መቁረጥ እንጥላቸዋለን። እኛ የሚያስፈልገን ግን ዝም ብለን ቆመን የጌታን ማዳን ማየት ነው። ዘጸአት 14:13ን ተመልከት። በችግር ወቅት ከሚከሰቱት ስጋቶችና አደጋዎች በልጦ ማለፍ ያስፈልገናል። ስለዚህም ጌታ ራሱ የደህንነትን ወቅት ወደ ሆነው ወደ ቀጣዩ ወቅት ያመጣናል። ጸንተህ ካልቆምክ የጌታን ማዳን ማየት አትችልም። እርሱ በትክክለኛው ቦታ ላይ ያደረገ በመሆኑ በሌላኛው መንገድ አትሩጥ። ልክ የእስራኤል ሕዝብ ቀይ ባህር ተከፍሎ ከሰለጠነው የግብፅ ሰራዊት ጦርና ሰረገላዎች ሲያድናቸው እንዳዩ ሁሉ አንተም ከዚህ ችግር መዳንህን የምታየውና የምትቀበለው እዚሁ ነው። ወቅቶች ለወደፊቱ ለማቀድ ብርታት ይሰጣሉ። ቀውስ በሚያጋጥመን ወቅት እየመጣ እንደሆነ ለምናምነው መጪ ወቅት በማቀድ እምነታችንን ለመለማመድ በደንብ መስራት እንችላለን። እግዚአብሔር ካውሎ ነፋሱ ሳይሆን በአውሎ ነፋሱ በኩል ሲያድነን ወደፊቱ ለመሄድ ማበረታቻ እናገኛለን። ይህ ወቅት ዘላቂ እንዳልሆነ በማወቅም እየመጣ ላለው ነገር መዘጋጀት እንችላለን። ታውቃለህ፣ ለሚቀጥለው በዓል የሚሆኑ ነገሮችን ለመግዛት በጣም ጥሩ ጊዜ ቀደም ብሎ ይሄኛው በዓል ካለቀ በኋላ ወዲያውኑ በቅናሽ በሚሸጡበት ጊዜ ነው። በተመሳሳይ ሁኔታ ለክረምት የሚሆኑ ልብሶች ለመግዛት ምርጥ የሆነው ጊዜ ልብሶቹን ማንም በማይፈልጋቸው በሞቃቱ የበጋ ወቅት ሊሆን ይችላል። ወቅቶች ሁል ጊዜ የሚፈራረቁ ስለሆኑ በድርቅ ወቅት ውሃ እንደ ልብ ለሚገኝበት ወቅት ቅድመ ዝግጅት ለማድረግ የውሃ ማጠራቀሚያዎችህን አጽዳ። በብልጽግና ወቅትም ለሚቀጥለው የችግር ወቅት ቆጥብ። ተስፋህን በእግዚአብሔር ላይ አድርግ። እግዚአብሔርን የዘመናት ዓለት ብለው የሚጠሩት ዘመናት እያለፉት መሄዳቸውን ስለሚቀጥሉ ነው። የስብራት ዘመን፣ የመትረፍረፍ ዘመን፣ የማቀድ ዘመን፣ ግራ የመጋባት ዘመን ሁሉ እያለፉት ይሄዳሉ። የትኛውም አይነት ቀውስ ያ ዘመን ወይም ወቅት እንዲሁ ያልፋል። ጸንቶ የሚቆመው ዓለቱ ብቻ ነው። ከእርሱ ጋርና በእርሱ የጥበቃ ክበብ ውስጥ እኔና አንተ ጠንካራ ነን።
ስለዚህ እግሮችህን በአለቱ ላይ ትከልና ወደፊት ብሩህ አድማስ ተመልከት። ለጊዜያዊ ችግር ዘላቂ ምላሽ አትስጥ። እጆችህን ወደ ላይ አንስተህ በቃ አለቀ አላደርገውም አትበል። ያንን ካደረክ ከጊዜያዊ ተሞክሮ ቋሚ ሁኔታ ለመፍጠር እየሞከርክ ነው። ይህ አሁን ያጋጠመ የችግር ወቅት መቼም አያበቃም ብለህ እንድታስብ ያደረገ ምንድነው? ያበቃል፣ ጊዜያዊ ነው። ማዕበል ስለመታት ብቻ መርከቧን አትተው። በጋ ስለመጣ ብቻ የክረምት ልብሶችን አትወርውር። እነዚህ ለጊዜያዊ ችግሮች እየሰጠ ያለው ዘላቂ መፍትሄዎች ናቸው። ይህ ወቅት ወደሚቀጥለው ይለወጣል። ማልቀስህም ወደ መሳቅ ይመለሳል። አመለካከቶችህን አሁን ባለህበት ሁኔታዎች ላይ የተመሰረቱ አድርግ። አንዳንድ ሰዎች ድሃ በመሆናቸው ምክንያት አንድ ስህተት እንደሰሩና እግዚአብሔር በእነርሱ ደስተኛ እንዳልሆነ ያስባሉ። እውነት አይደለም። ይህ ወቅት ስለሆነ ነው፣ የድህነት ወቅት። እግዚአብሔር ይህን ወቅት የፈቀደው እምነትህን ለመፈተን ነው። እምነትህ ይህን ወቅት አሻግሮ ወደሚቀጥለው ወቅት ይወስድሃል። ለማንኛውም እምነትህን በገንዘብ ላይ ሳይሆን ከገንዘብ በላይ ዘላቂ በሆነው እግዚአብሔር ላይ ብቻ አድርግ። ይህም ወቅት እንዲሁ ያልፋል። እግዚአብሔር ለኖህና ከእርሱ በኋላ ለተከተለው ሁሉ የተስፋ ቃል ይኸውልህ፣ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ዘፍጥረት 8:22 የመንግስቱ ሰዎች ወቅታዊ ሰዎች ናቸው። ተመልሶ ሁሉም ነገር ትክክል እንደሚሆን ስለሚያውቁ ሰማይ ሲጨልም አይጨነቁም። መተማመናቸውን ወቅቶችን በፈጠረው በእርሱ ውስጥ በማስቀመጥ ብዙ ልምዶችን ያገኛሉ። የመንግሥተ ሰማያት ኢኮኖሚ ወቅታዊ እይታ። ለመናገር እየሞከርኩ ያለሁት የመንግስቱ ኢኮኖሚ ወቅታዊ መሆኑን ነው። የችግር ወቅቶች እንደሚከሰቱ ሁሉ ችግር የሌለባቸው ወቅቶችም ይኖራሉ። በንጉሱ ላይ ያለህን እያደገ ያለ እምነት በመጠበቅ ከወቅቶቹ ጋር መንቀሳቀስ ያስፈልጋል። እሱ አለት ነው። እርሱ ልክ ሞገድ በላዩ ላይ እንደተሰበረ ልክ እንደ ትልቅ ቋጥኝ የማይንቀሳቀስ ነው። እርሱ አባታችን ነው። እርሱ ይንከባከበናል። በመንግስቱ ኢኮኖሚ ውስጥ የመንግስቱ ዜጎች ከቶ አይጨነቁም። ኢየሱስ በመንግስተ ሰማያት ኢኮኖሚ ውስጥ ጭንቀት ለምን አላስፈላጊ ክፍል እንደሆነ ለመናገር ተጨማሪ ጊዜ ያሳለፈው ሰዎች የመጨነቅ አዝማሚያ እንዳላቸው ያውቅ ስለነበር ነው። ስለዚህ እላችኋለሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት አሊያም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ ቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንም አይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብም ይፈልጋሉ። ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ።
ለቀኑ ክፋቱ ይበቃዋል። የማቴዎስ ወንጌል 6 ከ25 እስከ 34። እንደ አሕዛብ መሆን አትፈልግም? ትፈልጋለህ እንዴ? ከላይ ያለው ጥቅስ ይህን ሁሉ አሕዛብ ይፈልጋሉ። ስለ ሕይወታቸው ዝርዝር ነገሮች ይጨነቃሉ። ይህ ሁሉ እንዲያስፈልጋቸው የሰማይ አባታቸው ያውቃል ይላል። አሕዛብ በጭንቀትና በፍርሃት ይዋጣሉ፣ ይደነግጣሉ። ማታ መተኛት አይችሉም። ሊተማመኑበት የሚችሉት ማንም የላቸውም። አንተ ግን የምትተማመንበት አለ። መተማመንህም ራሱ እግዚአብሔር ነው። ስለዚህ አውሎ ነፋሱ ቢመጣ ምንም ችግር የለውም። ምክንያቱም ሁለት አስፈላጊ እውነታዎችን ታውቃለህ። እግዚአብሔር ኃላፊ ነው። ስለዚህ እርሱ ሁል ጊዜ ይንከባከብሃል። ያጋጠመ ቀውስ ለአንተ አዲስ ቢሆንም እንኳን ለሱ ግን አዲስ አይደለም። መጨረሻው ገና ከመጀመሪያው ያውቀዋል። ይህን የሐዘን ጊዜ ወስዶ ወደ ደስታ ጊዜ ይለውጠዋል። የእርሱ ኢኮኖሚ የሚሰራው እንደዚህ ነው። እምነትና ሥራ በመንግስቱ ኢኮኖሚ ውስጥ እምነትና ሥራ ተያይዘው የሚሄዱ ናቸው። እንደ የመንግስቱ ዜጋ እምነትህ የሚሰራ በመሆኑ አሕዛብ በነበርክበት ጊዜ የነበረህን አለማመን አልያም ጭንቀት በተግባር በተሞላ እምነት ተክተዋል። አንዳንድ ሰዎች በስህተት እምነት የማይሰራ ነው ብለው ስለሚያስቡ የሚሰሩት ባነሰ መጠን የተሻለ እንደሚሆን ያስባሉ። ሐዋርያው ያዕቆብ ያስብ የነበረው ግን እንደዚህ አልነበረም። ሰዎች በእግዚአብሔር ላይ ያላቸውን እምነት በከባድ ሥራ እንዲደግፉ አበረታቷቸዋል። እምነትና ሥራ እንዲጣመሩ ይፈልግ ነበር። ለዚህም ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት የራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከናንተ አንዱም በደህና ሂዱ፣ እሳት ሞቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ያዕቆብ 2 ከ14 እስከ 17። ያዕቆብ በእግዚአብሔር መኖር ብቻ ለሚያምኑ ሰዎች ዝቅተኛ አመለካከት ነበረው። ይህንንም አጋንንትም እንኳን ያንን ያምናሉ ሲል በያዕቆብ 2:19 አስቀምጦታል። እርሱ የማይታየው የሰዎች እምነት በሚያሳዩት ነገሮች የሚታዩ ድርጊቶች ውጤት ያስከትላል ብሎ ይጠብቃል። ለዚህም ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ሲል በያዕቆብ 2:26 በማለት ተናግረዋል። ይህም ቀውስን በእምነት ብቻ ማሸነፍ አትችልም ማለት ነው። እግዚአብሔር በዚህ የችግር ወቅት በኩል ይመጣልኛል ብለህ የምታምን ከሆነ እንዲያመጣህ እየጠበቅክ ሳለህ ወደ ሥራ ግባ። እርሱ ላንተ የምታደርጋቸው ነገሮች አሉት። ሥራና አንድነት በመንግስቱ ኢኮኖሚ ውስጥ ሰዎች በችግር ጊዜ አንድነትን ያገኛሉ። ሰዎች አብረው ሲሰሩ አንድነት ያገኛሉ። ይህም ከሥራ ጋር አብሮ የሚሄድ ነው። የአንድነትና የማህበረሰባዊ ስሜት ሳይኖርህ ጎረቤትህን መርዳት ከቶ አትችልም። በችግር ወቅት ሁል ጊዜ መደረግ ያለበት ነገር አለ። ነገር ግን ማድረግ የምትፈልገውን አልያም ከየትኛው ሰው ጋር ልታደርገው እንደምትፈልግ ለመምረጥ ጊዜ የለህም። እኔና አንተ በአንድ ኮንዶሚኒየም ቤት ውስጥ እንኖራለን እንበል። እኔ ከላይ ፎቅ፣ አንተ ደግሞ ከታች እየኖርን ግን እርስ በርስ አንነጋገርም፣ እንዲያው አንዋደድም። አንዳችን ለአንዳችን መጥፎ አመለካከት ይዘናል። አንድ ሌሊት በድንገት እሳት ተነስቶ የኮንዶሚኒየሙ ሕንጻ በእሳት ተያይዞ እየነደደ ይሆናል። እኔ ባልዲ ይዣለሁ፣ አንተም ባልዲ ይዘሃል። አብረን መስራት እንጀምራለን። አንተ ውሃውን አምጣ፣ እኔ ባልዲውን ይዛለሁ እንባባላለን። የጋራ ችግራችን ጠላቶች የነበርነው ወዳጆች እንድንሆን አስገድደን ማለት ነው። ጀልባዋ ስትሰጥም ሁሉም ሰው ማምለጥ ይጀምራል።
የገንዘብ ስርዓቱ እየሰመጠ ሲመጣ እርስ በርሳችን እንረዳዳለን። ሰዎች በጋራ ሲቸገሩ መግባባት ስለሚኖርባቸው ቀውስ ማህበረሰባዊ ስሜትን ይፈጥራል። በመጥፎ ሁኔታ ውስጥ ካሉ ጥሩ ነገሮች አንዱም ያው ነው። አንድነትና ርህራሄ። በችግር ጊዜ የመንግስቱ ኢኮኖሚ ርህራሄ ይፈጥራል። አንዳንድ ጊዜ በሌሎች ሰዎች ላይ የሚደርሰውን ጉዳት እንዴት እንዲሰማ ሳታውቅ ለረጅም ጊዜ ተደላድለህ ስትሰራ በመቆየትህ ለሌሎች ሰዎች የማታዘን ትሆናለህ። ከዚያ እግዚአብሔር ሀብት ምን ያክል ጊዜ እንደሆነ እንድታስታውስ የተወሰነ ነገር እንድታጣ በመፍቀድ ውለታ ይሰራልሃል። በዚያ ጊዜ ለለውጥ ለሌሎች ሰዎች እርዳታ የምትፈልግበት ቦታ ላይ ስትሆን እንደገና እነሱን ማድነቅ ትጀምራለህ። በግል ያጋጠመ ቀውስ ወደ ሰብአዊነትህ እንድትመለስ ያደርጋል። ትራራለህ፣ ታፈቅራለህ፣ ሰዎችን ለማገዝ ፈቃደኛ ትሆናለህ። ለተወሰነ ጊዜ ጠፍቶብህ የነበረውን የአንድነት ስሜት ትደሰትበታለህ። እንደገና ሰዎችን መውደድ እንኳን ልትጀምር ትችላለህ። ቀውስ በሚመጣበት ጊዜ ቀለል ያሉ የህይወት መሰረታዊ ነገሮችን ማስተናገድ አለብህ። ምናልባት ጊዜህን በሙሉ የህይወትን ምርጥ ነገሮች በመፈለግ የምታጠፋ ከነበርክ ልትሆንም ትችላለህ። መሰረታዊ ፍላጎቶች የሆኑት ምግብ፣ መጠለያ ወዘተ በተለምዶ ወደ አንተ ይመጡ ከነበረ ለቤተሰቦቻቸው ማሰብ የሚችሉ መስለው ለማይታዩ ሰዎች ትዕግስት አልነበረ ይሆናል። በማንኛውም ቀውስ ውስጥ በተለይ በገንዘብ ችግር ውስጥ ለዕለት ተዕለት ኑሮ ቅድሚያ የምትሰጥ ትሆናለህ። አዲስ አይፖድ ከመግዛት ይልቅ ገንዘብህን በምግብ ላይ መዋል ያስፈልግህም ይሆናል። ከእንግዲህ ወዲህ ሥራ ስለማይበዛብህ ወደ ቤተ ክርስቲያን ለመሄድ ጊዜ ይኖርሃል። ቀውሱ ወደ መንፈሳዊነት፣ ወደ ሰዎች እንዲሁም አስፈላጊ ወደ ሆኑ ነገሮች ይመልስሃል። ከጎረቤት ጋር እንዴት ነህ ለመባባል ጊዜ ይኖርሃል። ይህን ስታደርግ ለተለመደ ሰላምታ ልውውጥ ብቻ አይደለም። አሁን ጎረቤትህ እንዴት እንደሆነ ታስባለህ። እርሱም ስላንተ ያስባል፣ አንተም ስለርሱ ታስባለህ። አዳዲስ አመለካከቶች። የችግር ወቅቶች ለሕይወት እንደገና ቅድሚያ የሚሰጡበት መንገድ ቀላል ነው ማለት ቀውስ እንደገና አስፈላጊ ሆነውን እንድትገነዘብ ያደርጋል ማለት ነው። ብልጽግና የእርሱ ምንጭ ሆነውን እግዚአብሔር እንዲረሳ ሊያደርግ በሚችልበት ሁኔታ አደገኛ ነው። ስለሆነም አንዳንድ ጊዜ እግዚአብሔር ወደ እርሱ እንድትመለስ ለማድረግ ወደ ኋላ ይመልስሃል። እንደገና እጆቹን ፍለጋ እንድትመጣ ለማድረግ እጆቹን ወደ ኋላ ይመልሳል። የቀኑን እንደገና ማድነቅ እንድትችል ሌሊቱን እንድትለማመድ ይፈቅድልሃል። የስኬት ወቅቶች ለዘላለም ሊቀጥሉ አይችሉም። ምክንያቱም እግዚአብሔር ሁሉ ጊዜ በስኬት እንድኖር ከፈቀደልን ስለ እርሱ መንግሥት ዋና ዋና የሆኑ ጉዳዮችን እንረሳለን። በባንክ ውስጥ ምን ያክል ገንዘብ እንዳለህና በገንዘቡ ምን እንደምትሰራበት የማወቅ ፍላጎት የለውም። ስለ ልብህ የሚያስበውን ያክል በስምህ በፊት ስላለው ማዕረግም ግድ የለውም። ስለዚህ የስኬት ወቅቶች ከውድቀት ወቅቶች ጋር እንዲለዋወጡ ይፈቀድላቸዋል። የተከፈቱ በሮች ይዘጋሉ። ጤናማ የነበሩ ነገሮችም ይታመማሉ። ትናወጣለህ። ያ መናወጥ ግን አስፈላጊ የሆነው ምን እንደሆነ የሚያሳይህ ነው። እንደገና እንዲመራ ከፈለክ እንደገና ሊመራ ይችላል። ቀውስ በተሸሸገው አቅም ላይ ጥያቄዎችን ያስቀምጣል። ቀውስ እውነተኛ እምነትህንና አስተሳሰብህን ያሳያል። የትኛው የሚናወጥና የትኛው የማይናወጥ እንደሆነ ያሳያል። ባለቱ ላይ የተቀመጡ ነገሮች የበለጠ ጠንካራና የተሻሉ እየሆኑ ይሄዳሉ እንጂ አይናወጡም። አንተ አስከፊ ገጠመኝ ብለህ ልትጠራው ትችላለህ። እግዚአብሔር ግን በእርሱ እይታ ውስጥ ያለች ትንሽ ችግር ናት ይላል። ለእርሱ ይህ አንድ አጋጣሚ ብቻ ነው። በምድር ላይ ያለው ቀውስ በመንግሥተ ሰማያት ውስጥ አንድ አጋጣሚ ብቻ መሆኑን ታውቃለህ አይደል? የአመለካከት ጉዳይ ነው። አንተ እንደ ችግር የምትመለከተውን እግዚአብሔር የሚያየው ለአንድነት አስፈላጊ እንደሆነ አጋጣሚ ነው። አንተ እንደ ውርደት የምታየውን እርሱ የሚያየው ለትሑት አመራር እድገት እንደሆነ እድል ነው።
ሁሉም ነገር እንዳመለካከት ነው። ታዲያ ያንተ አመለካከት ምንድነው? በደሃ ቤት ውስጥ ያደግኩ በነበርኩበት ጊዜ ባለጠጋና ደሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው ምሳሌ 22:2 የሚለውን ምሳሌ ሳነብ እናደድ ነበረ። ያ ማለት ለኔ እግዚአብሔር ሀብታምን ሰዎች ፈጥሯል፣ ደሃ ሰዎችንም ፈጥሯል። ችግሩ እኔ ደሃ ከሆኑት መካከል መሆኔ ነው በቃ ማለት ነበር። እግዚአብሔር ከሀብታሞቹ መካከል አድርጎ ስላልፈጠረኝ እናደድበት ነበረ። ማንበቤን ስቀጥል ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ ምሳሌ 22:3 የሚለውን የሚቀጥለውን ጥቅስ ስለ አመለካከት የሚናገር መሆኑን ተረዳው። በሌላ አነጋገር ሰው ያለበትን ሁኔታ የሚረዳው ነገሩን በሚያይበት መንገድ መሰረት ነው። ድሃ የመሆን ስሜት ሕይወትን የምታይበት መንገድ ውጤት ነው። ሀብታም የመሆን ስሜትም እንደዛው። የሚቀጥለው ጥቅስ ደግሞ ይህን ሁሉ ትሕትናና እግዚአብሔር መፍራት ባለጠግነትና ክብር ሕይወትም ነው ምሳሌ 22:4 ሲል ያጠቃልላቸዋል። ቀውስና መልካም አጋጣሚ። በመንግስቱ አገላለጽ መሰረት አሁን ያለህበትን ሁኔታ በትክክል መተርጎም ብቻም ሳይሆን መልካም አጋጣሚዎችን ማየት መቻልና እነርሱን መያዝም እኩል አስፈላጊ ነው። በደቡባዊ ካሊፎርኒያ ዩኒቨርሲቲ አንድ ላይ አብረው ይማሩ ስለነበሩ ሁለት ወጣቶች አንድ እውነተኛ ታሪክ አስታውሳለሁ። በበጋ ረፍታቸው አብረው ጉዞ ለማድረግ ወሰኑና ወደ ህንድ ለመሄድ ገንዘብ አጠራቀሙ። ከዚያ ክረምቱን የጀርባ ቦርሳቸውን ይዘው በባቡር እየዞሩ ከተሞችን፣ ገጠሮችን እያዩ ሙሉውን በጋ እዚያ አሳለፉ። እዚያም በሚሊዮን የሚቆጠሩ ድሆችን አዩ። ከዚህ በፊት እንዲህ አይነቱ ድህነት እንዲህ ያለ ቆሻሻ አይተው አያውቁም ነበርና ደነገጡ። አንድ ቀን ሆስቴል ውስጥ ሳሉ አንደኛው በሁለተኛው ፎቅ መስኮት ወደ ውጪ ሲመለከት አይኖቹ ማየት እስከሚችሉበት ድረስ ሲያይ ድህነት ያጠቃቸው የህንድ ሰዎችን ተመለከተ። እየኖሩ የነበረው ባዶ እግራቸውን ለዚያውም በጭቃ ውስጥ ነበረ። ወንዶቹ ከወገባቸው በላይ ምንም አልለበሱም። ልጆቹም ራቁታቸውን ሆነው ዝንቦች ወረዋቸው ነበር። ከዚያ ጓደኛውን ጠርቶ እነዚህን ደሃ ሕዝብ ሁሉ ተመልከት፣ ምንም ጫማ የላቸው፣ ልብስ እንኳን አልለበሱም አለው። ጓደኛውም ወደ መስኮቱ መጣና አዎ ጓዴ፣ ዋው ለጫማ ንግድ እንዴት አሪፍ ቦታ ነው የተናገረው። ይህን ብቻ ነበረ። ሁለቱ ሰዎች ወደ ሀገራቸው ተመልሰው ትምህርታቸውን ቀጠሉ። ሁለቱ የሚማሩበት በአንድ ክፍል ውስጥ ሲሆን የሚያጠኑትም የንግድ ሥራ አስተዳደር ነበረ። ሁለተኛው ሰው በክፍል ውስጥ እንደተቀመጠ ህንድ ውስጥ ያያቸው ምስሎች ከአይምሮ ማውጣት አልቻለም። እነዚያ ሁሉ ባዶ እግሮችን እያሰበ ከክፍሉ ጀርባ ሆኖ በወረቀት ላይ ንድፍ ማውጣት ጀመረ። በመጨረሻም ከፕላስቲክ የሚሰሩና በብዛት ሊመረቱ የሚችሉ ጥንድ ጫማዎችን ንድፍ ሰርቶ ጨረሰ። ህንድ ውስጥ ጫማ መሸጥ በሚለው ሐሳብ ስለተያዘ የሰዎችን ምክር ችላ ብሎ ትምህርቱን ለማቆም ወሰነ። ጓደኛው እብድነህ፣ መኖር እንድትችል ትምህርትን መጨረስና ሥራ ማግኘት አለብህ አለው። ሰውየው ግን ይህን ሐሳብ ስለነበረው ምን ማድረግ እንደሚችል ሊያይ ነው። ስለዚህ ናሙና ለመስራት አንድ ሰው አገኘ። ከዚያ በ15 ሳንቲም አንድ ጥንድ ማምረት የሚችል ኩባንያን አገኘ። ቀጥሎ ሥራውን ለመጀመር የገንዘብ ድጋፍ ለማግኘት ወደ ወንድሙ ጓደኛ ጋር ሄደ። የወንድሙ ጓደኛ ለእነዚህ ጫማዎች ገበያ አለ አለው። አዎ አንድ ገበያ አለኝ፣ ያም በሚሊዮን ለሚቆጠሩ ለባዶ እግሮቹ ህንዶች ነው። በህንድ ውስጥ አንድ ትልቅ ገበያ አግኝቻለሁ። ይህን ጫማ በ15 ሳንቲም ብንሰራ እዚያ ወስደን በ50 ሳንቲም በመሸጥ ጫማው ንግድ እንዲቀጥል ማድረግ እንችላለን በማለት ለወንድሙ ጓደኛ ነገረው። የወንድሙ ጓደኛ ሐሳቡ ጥሩ እንደሆነ አሰበ። ከዚያ በ12 ወራቶች ውስጥ ከ3 ሚሊዮን በላይ ጥንድ ጫማዎችን አምርተው ህንድ ውስጥ ወደሚገኙ አንዳንድ ትልልቅ ከተሞች ላኳቸው። ሰውየው በአንድ ዓመት ውስጥ ሚሊዮነር ሆነ።
ወደ ትምህርት ቤት ተመልሶ አያውቅም። በሚቀጥለው ዓመት ጓደኛው ሲመረቅ የሂሳብ ሰራተኛ አድርጎ ቀጠረው። አየህ፣ በእነዚያ ሁለት ወጣቶች መካከል ያለው ልዩነት በዚያ መስኮት ላይ ማየት በቻሉት ላይ የተመሰረተ ነው። ሁለቱም ከፊታቸው ብዙ ባዶ እግራቸውን የነበሩ ሰዎች ትዕይንት አይተዋል። አንደኛው ባዶ እግራቸውን የሆኑ ወንዶች፣ ሴቶችና ልጆችን ብቻ ሲመለከት፣ ሌላኛው ሰው ያየው ደግሞ ሰዎቹን የመርዳትና ራሱንም ከፍ የማድረግ መንገድን ነበረ። አንዱ የቀውስ ሁኔታ አየ፣ ሌላው በምትኩ መልካም አጋጣሚን ተመለከተ። ያመለካከት የራእይና ጠንክሮ የመስራት ጉዳይ ነበረ። አንደኛው የሰው ልጆች የሚያስፈልጋቸውን አይቶ ያንን ፍላጎት ለማሟላት የሚረዳበትን መንገድ ፈለገ። አንተም በአሁኑ ወቅት በገንዘብ ችግር ውስጥ ከሆንክ የሰው ልጆችን ፍላጎት ልታሟላበት የምትችልበትን ቦታ ለማየት ዙሪያን ተመልከት። የሰው ልጅ ፍላጎት በጭራሽ አይለወጥም። አካባቢው ምንም ይሁን ምን የሰው ልጆች ውሃ፣ ምግብ፣ ልብስና ደህንነት ያሉትን ነገሮች ይፈልጋሉ። አንተም ያንን ፍላጎት በማሟላት ውስጥ ራስህን ማሳተፍ ከቻልክ የገንዘብ ችግርህ ጊዜያዊ ይሆናል። ኢኮኖሚው በወደቀ ጊዜ የተወሰኑ የሥራ አይነቶች ያልጠፉ መሆናቸውን አስተውለሃል። እነዚያ ሥራዎች የሕክምና ሙያና በግብርና ሥራዎች፣ የምክር አገልግሎት የሚሰጡ ሥራዎችና የቀብር ስነ ሥርዓት አስፈጻሚ አገልግሎቶች አይነት የሰው ልጅን ፍላጎቶች የሚያሟሉ ሥራዎች ናቸው። በቅንጦት ዕቃዎችና አገልግሎቶች ላይ የተመረኮዙ ሥራዎች ሊጠፉ ይችላሉ። ነገር ግን በመጥፎ ኢኮኖሚ ውስጥም ቢሆን እንኳን ሰዎች መብላት አለባቸው። ስለዚህ ወደ 5 ኮከብ ሆቴል መሄድ ባይችሉ እንኳን ፈጣን ምግብ ማግኘት ከግምት ያስገባሉ። ተፈጥሯዊ ዘር። እግዚአብሔር ሐሳቦችንና የመስራት ችሎታን ይሰጣል። ዘሮቹ እንዲወጡ ዓለምህ እንዲናወጥ ያደርጋል። በአይምሮህና በልብ ውስጥ ያስቀመጣቸው ዘሮች እንዲያድጉም ይፈልጋል። ስለዚህ ይህ አዲስ ነገር ለመትከል ያንተ ወቅት ሊሆን ይችላል። አንተ ያለ ዘር ዓላማህና ፍላጎትህ ነው። ይህን በተመለከተ በሚቀጥለው ምዕራፍ ላይ በበለጠ እንነጋገራለን። ለአሁኑ ግን በወቅቶችና በዘሮች መካከል ያለው ትስስር እንድትገነዘብ ፈልጋለሁ። በችግር በሁከትና በድርቅ ወቅት ተፈጥሯዊ የሆነው የመትረፍረፍ ወቅት የዘር ፍሬ ነው። የራስን ዘር ካገኘ በኋላ አፈሩን ስራና ተከለው። የዝናብ ወቅት መጥቶ ያጠጣዋል። ከዚያ ያ ዘር ጥሩ ወደሆነ ተክል ያድጋል። በእያንዳንዱ ዘር ውስጥ ጫካ አለ። የእግዚአብሔር ዓላማዎች በውስጥ ናቸው። ያንን ዘር ለመትከል የሚያስፈልግ የቀውስ ጊዜ መናወጥ፣ በእግዚአብሔር ቃል ላይ እምነት ማድረግና ትክክለኛ ጥምረት ብቻ ናቸው። የተወለድከው ዓለም የሚፈልገውን አንድ ነገር ለማድረግ ተፈጥሯዊ ተሰጥኦን ይዘህ ነው። ስለዚህ የመጨረሻው መንገድ ላይ እንደሆንክ ቢሰማህ እንኳ እግዚአብሔር በውስጥ ያለውን የዕድል ጥርጊያ መንገድ እንድታይ ይፈልጋል። አሁን ያለህ ዘር ምንድን ነው? ዘር የምንለው ያ ከውስጥ የማይጠፋው ሐሳብና ልትሰራው እንደምትፈልግ ያለማቋረጥ እያሰብኩ ያለው ነገር ሊሆን ይችላል። የተወለድከው በውስጥ ዘሮችና የምትሰራቸውን ሥራዎች ይዘህ ነው። የወደፊት ሕይወትህ ያለው ውጪ የሆነ ቦታ ላይ ሳይሆን በውስጥ ታስሮ ነው። የችግር ጊዜ መጥቶ ያነቃንቀውና ይፈታ። ከዚያ ወስደህ በእምነትና በሥራ ትክለው። ራስህንም ስጠው። ለሌሎች ሰዎች ጋር ተገናኝና ወቅቱ እስኪለወጥ ጠብቅ። መዝሙር 1 ሰዎች በትክክለኛ ወቅት እንዴት ማደግ እንደሚችሉ ያሳያል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንም በሌሊትም ያስባል። እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉ፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን
ትጠፋለች። መዝሙር 1 ከ1 እስከ 3። ምናልባት አንተም በጽድቅ እየኖርክና ጠንክረህ እየሰራህ ግን ምንም ውጤት አላየ ይሆናል። ቅጠል ብቻ ሆነ ማንም ያንተን ቅጠል መብላት አልቻለም ይሆናል። ስለዚህ እምነቴ አሁን ጠንካራ ነው። ስሮቼ አሁንም በሕይወት ውሃ ዳር ናቸው። ጠንክሬ የሰራሁ ነው። አሁንም በሕይወት አለው። ግን ምንም ፍሬ እያፈራሁ አይደለም ብለህ እያሰብክ ነው። ነገር ግን በውሃ ፍሳሽ ዳር ከተተከለ ዛፍ እንኳን ፍሬ የማይገኝበት ወቅት አለ። ሌሎችን መመገብ የምትችልበት ወቅት እንደሚኖር ቃል እገባልሃለሁ። ፍሬያማ መሆን ወቅት አለው። ስለዚህ ዝም ብለህ ማደግህን ቀጥል። ዘሮች በጭራሽ የኢኮኖሚ ውድቀት ውስጥ አይሆኑም። ተስማሚ ሁኔታዎች ከተፈጠሩላቸው ለማደግ በጭራሽ አያመነቱም። ድሃ በሆኑት ሀገራት እንኳን ብትዘራ ዘሮቹ በጥሩ ሁኔታ ያድጋሉ። ወቅቱ ይለወጣል። በፍሬያማነት የሚያድግበት ወቅት እየመጣ ነው። አሁን ያለህበት የቀውስ ሁኔታ ዘላቂ አይደለም። እግዚአብሔርም እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናቡንም በጊዜው አወርዳለሁ። የበረከት ዝናብ ይሆናል። የምድረ በዳም ዛፍ ፍሬውን ይሰጣል። ምድርም ቡቃያዋን ትሰጣለች። በምድራቸውም ተዘልለው ይኖራሉ። የቀንበራቸውን ማነቆ በሰበርኩ ጊዜ ከሚገዟቸውም እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። እንግዲህም ለአሕዛብ ንጥቂያ የሆኑም የምድር አራዊትም አይበሏቸውም። ተዘለውም ይቀመጣሉ፣ የሚያስፈራራቸውም የለም። ሕዝቅኤል 34 ከ26 እስከ 28 ይላል።